ለሕክምና ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የአንድ ብሩን ላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የሕዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮናም ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አምዛዬ በቅንፍ ዶክተር የአዋጁን ይዘት በንባብ ከቀረቡ በኋላም የመስሪያ ቤት አባላት ጥያቄ አቅርበዋል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አምዛዬ ዶክተር የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤት አባላት ጥያቄ አቅርበዋል። የምክር ቤቱ አባል አለሙ ጎንፋ ዶክተር ሕዝባችንን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለውም የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቅመው ማለትም ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ሕዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለው ወይ? ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ? ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አምዛዬም ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈልም አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ቀረጦች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ አወቀ አምዛዬ ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታንም ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል። ይህ መረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። በባንኮች ላይ በተለይም በውስጥ ሰራተኞች በሚፈጸም ማጭበርበርና ዝርፊያ ሊያሰጋን ይገባል። በባንኮች ላይ በተለይም በውስጥ ሰራተኞች የሚፈጸም ማጭበርበርና ዝርፊያ ሊያሰጋን ይገባል። ከባንክ ስራ ጋር በተያያዙ አገልግሎቶች እየሰፉ መጥተዋል። የባንክ ተደራሽነትም እጅግ እድገት እየታየበት ነው። ባንኮች ያላቸው ደንበኞች ቁጥርም እያደገ መጥቷል። መረጃዎች እንደሚያሳዩት ባንኮች ከአንድ በላይ ደብተር ያላቸውን ጨምሮ ከ120 ሚሊዮን በላይ የቁጠባ ሂሳብ የከፈቱ ደንበኞች ማፍራት መቻላቸውን ነው። የሚያንቀሳቅሱት ገንዘብ መጠንም ቢሆን ከጊዜ ወደ ጊዜ እያደገ መጥቷል። ከቅርብ ጊዜ ወዲህ ደግሞ የዲጂታል ባንክ አገልግሎቶች ተደራሽነት ከፍተኛ ሊባል በሚችል ደረጃ እድገት አሳይቷል። የባንክ ደንበኞች እነዚህን ጊዜ ያፈራቸውን ቴክኖሎጂ ቀመስ አገልግሎቶች እየተላመደ ብቻ ሳይሆን እየተጠቀመባቸውም ነው። የባንኮችም አብዛኛው የገንዘብ እንቅስቃሴያቸው በዚሁ ላይ የተመሰረተ እየሆነ ነው። በዲጂታል የባንክ አገልግሎት የሚያንቀሳቅሱትም የገንዘብ መጠን ከ80 በመቶ በላይ ያደረሱ ባንኮችም አሉ። ይህ አገልግሎት ወደፊትም እያደገ እንደሚመጣ ይታመናል። በመሆኑም ባንኮች እያደገ ከመጣው የገንዘብ እንቅስቃሴያቸው አንጻር የአገልግሎት አሰጣጣቸው በዚያው ልክ እያሳደጉ መምጣት ይኖርባቸዋል። በዘርፉ ይኖራል ተብሎ ከሚጠበቀው ውድድር አንጻርም ለተሻለ አገልግሎት ራሳቸውን ማብቃት ግዴታቸው ቢሆንም ከዚህ ጎን ለጎን በብርቱ ሊሰሩ የሚገባቸው ጉዳይ የሀገርና የሕዝብ ሀብት እንዳይመዘበር የሚያስችሉ አሰራሮችን መተግበር ነው። በገበያ ውስጥ ለደንበኞቻቸው ታምነው በገበያው ለመቆየትም በብርቱ ሊሰሩበት የሚገባው የሚገጥማቸውን የተለያዩ የስጋት ተጋላጭነት ለመቀነስ አስፈላጊውን ጥንቃቄ ማድረግ ተገቢ ነው።
የሚጠቀሟቸው ቴክኖሎጂዎች ራሳቸውን ወደ ደንበኞቻቸው ስጋት ላይ በማይጥል ደረጃ መቃኘታቸውን ማረጋገጥ እጅግ አስፈላጊ ሆኗል። ደህንነቱ የተጠበቀ አገልግሎት ለመስጠት ከውጭ ሊገጥማቸው የሚችሉ እንደ ሳይበር ጥቃቶችን ከመከላከል ጀምሮ እያንዳንዱ የአገልግሎት አሰጣጣቸው አጭበርባሪዎች ተጋላጭ ሊያደርግ የሚያስችል አሰራር መዘርጋት ያስፈልጋል። የባንኮች የገንዘብ እንቅስቃሴዎች ከቴክኖሎጂ ጋር ከተያያዙ አገልግሎታቸው አንጻር ሊገጥሙ የሚችሉ ስጋቶችን ለመቀነስ ደግሞ በግላቸው ብቻ ሳይሆን በጋራ ትብብር መስራት እንዲሁም ከዚሁ ስራ ጋር በተያያዘ ኃላፊነት ከተሰጠው ተቋማት ጋር ያላቸውን ግንኙነት ማጠናከርም ይገባል። በባንክ ላይ የሚያጋጥሙ የማጭበርበር ተግባራትን ሊፈጽሙ የሚችሉ ከባንክ ውጭ ባሉ አጭበርባሪዎች ብቻ አይደለም። በተለይ ብዙዎቹ ከማጭበርበር ጋር የተያያዙ ድርጊቶች የሚፈጽሙት እዚያው ባንኮች ውስጥ በሚሰሩ ሰራተኞች መሆኑ ሳይታይም የተፈታ ጉዳይ ነው። አሁን እየተገበሩ ካሉ የማጭበርበር ተግባራት መካከል አንዱ ሳይንቀሳቀሱ የቆዩ የባንክ አካውንቶችን እያሳደዱ ይህንን ገንዘብ ባልተገባ መንገድ ለማንቀሳቀስ መሞከር እንደ ምሳሌ ይጠቀሳል። እንዲህ ያሉ ደንበኞች ሚስጥር የሚያመለክቱ መረጃዎች የሚገኙት ደግሞ ምግባረ ብልሹ በሆኑ የባንክ ሰራተኞች መሆኑ ግልጽ ነው። ስለዚህ የደንበኞችን አካውንት ሚስጥር እንዲጠብቅ ማድረግ አንድ ጉዳይ ሆኖ እነዚህን አካውንቶች እንዲያዩ ለሁሉም ሰራተኞች እድል መስጠት ለማጭበርበር ድርጊቱ ምክንያት ስለመሆኑ አይጠረጠርም። የኢትዮጵያ ንግድ ባንክ ይህንን በመገንዘብ ይመስላል ከሚመለከታቸው ሰራተኞች በቀር የደንበኞችን አካውንት እንዳይት የሚያደርግ አሰራር ተግብሯል። ይህ ጥሩ እርምጃ ነው። ችግሩን ለመከላከል አንድ መፍትሄ ይሆናል። የደህንነቱ መጠበቂያ ቁልፎችን በየጊዜው መቀየር ሌላው መፍትሄ ነው። በየዘርፉ ኃላፊነት ሊወስዱ የሚገባቸው ሙያተኞች መመደብ፣ ችግር ከተሰራም በቀላሉ ተጠያቂ የሚሆንበት አሰራር መተግበር በኋላ ሰዶ ከማሳደድ ያድናል። ሌሎች ባንኮችም ይህንን አይነት አሰራሮች ቢዘረጉ በዚህ ዙሪያ ላይ ያሉ ችግሮችን በተወሰነ ደረጃ ይፈታል። ከዚህ ጎን ለጎን ደግሞ የሀገሪቱን የባንክ ዘርፍ የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ወይም መንግስት በባንክ ሰራተኞች የሚፈጸም ማጭበርበርና እምነት ማጉደል ላይ ከፍተኛ ቅጣት የሚጥል አዲስ ሕግ በማውጣት ባንኮችንና መንግስትን አምነው ገንዘቦችን በባንኮች ያስቀመጠው ማህበረሰብ ሀብት ሊጠብቁና እምነቱ እንዳይሸረሸር ሊያደርጉ ይገባል። ከቴክኖሎጂ ጋር በተያያዘ አገልግሎቶች አካባቢ የሚፈጸሙ የማጭበርበር ድርጊቶች በየጊዜው ተለዋዋጭ ሊሆኑ ስለሚችሉም የአደጋ ስጋት ሊሆኑ የሚችሉ ክፍተቶችን ቀድሞ መደፋፈን የዘርፉ ዋነኛ ስራ መሆን እንዳለበት ታምኖ እዚህ ላይ ኢንቨስት ማድረግ ራስንም የህዝብ ሀብትንም ከስጋት ያድናል። ምክር ቤቱ በአረብ ባንክ የቀረበው የ49 ሚሊዮን 550 ሺህ ዶላር የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ረቂቅ አዋጆችን አጽድቋል። የኢትዮጵያን ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስተር ተስፋዬ ቤልጅጌ አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርና ምርታማነትን ለማሳደግ ያለመ መሆኑን አስታውቋል። በድጋፉ 8000 ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮም ሌሎች የልማት ስራዎች በትኩረት ይከናወናሉ ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ዕድል እንደሚኖሩ ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያ ዙር 20 ሚሊዮን ዶላር ይለቀቃል ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በዓመት 1.5 በመቶ የሚደርስ ወለድ እንደሚከፈልም አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በዓመት 2.75 በመቶ የሚደርስ ወለድ የሚከፈልበት እንደሚሆን አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅ የ450 ሺህ ዶላር እርዳታን ያካተተ መሆኑን አብራርተዋል። ምክክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምፅ ማጽደቁንም ኢፕድ ዘግቧል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች፣ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመጨረሻ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችናም ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅ መርምሮ አጽድቋል። በመጨረሻም የባህር ማዶ መረጃ አለን። ማይክሮሶፍት ለዊንዶውስ 10 የሚያቀርበውን የደህንነት ማሻሻያ ከ4 ወር በኋላ እንደሚያቋርጥ አስታወቀ። ማይክሮሶፍት ኩባንያ ከጥቅምት 4 2018 ዓ.ም ጀምሮ ለዊንዶውስ 10 ተጠቃሚዎች የሚያቀርበውን የደህንነት ማሻሻያ ድጋፎች እንደሚያቋርጥ ገልጿል።
ከ4 ወር በኋላ የቴክኒክ ድጋፍና የሶፍትዌር ዝመናዎችን ለዊንዶውስ 10 ምርቶች እንደማያቀርብ የገለጸው ኩባንያው የዊንዶውስ 10 ተጠቃሚዎች ቀኑ ከመድረሱ በፊት የዊንዶውስ 10 ምርቶቻቸውን ወደ ዊንዶውስ 11 እንዲያሳድጉ መክሯል። የዊንዶውስ 10 ምርትን እየተጠቀሙ መቆየት ለሚፈልጉ ደንበኞቹ የተራዘመ የደህንነት ማሻሻያ ወይም ኢኤስዩ ፕሮግራም እንደሚያቀርብ የጠቆመው ማይክሮሶፍት ይህ አገልግሎት ግን ክፍያ የሚጠይቅበት ነው ብሏል። የተራዘመ የደህንነት ማሻሻያ ፕሮግራም ማድረግ የሚፈልጉ ግለሰቦችም ሆኑ ተቋማት የዊንዶውስ 10 ምርቶቻቸውን የደህንነት ማሻሻያ ለማይክሮሶፍት ክፍያ በመፈጸም ብቻ ድጋፉ ሳይቋረጥ ደህንነቱ በተጠበቀ መንገድ መጠቀም እንደሚችሉ ገልጿል። ኩባንያው እንዳለው መክፈል የማይችሉ ተጠቃሚዎች ግን ከዊንዶውስ 10 ወደ 11 በነጻ ለመሸጋገር የዊንዶውስ ቨርዥን 22 ሄርዝ ተጠቃሚ መሆኑናም ዝቅተኛውን የሃርድዌር ስፔሲፊኬሽን ማሟላት ይጠበቅባቸዋል። ይህንንም ለማረጋገጥ የሚከተሉት አማራጮች በመጠቀም ማወቅ እንደሚችሉ አብራርቷል። በቅድሚያ ስታርት፣ ሴቲንግስ፣ አፕዴት ኤንድ ሴኩሪቲ፣ ዊንዶውስ አፕዴት፣ በመጨረሻም ቼክ ፎር አፕዴትስ የሚለውን በመጫን ማረጋገጥ ይችላሉ።